ሰላም ጓደኞቼ እንደ ኢሮፒያን አቆጣጠር ነሐሴ 1 ቀን በ1911 በፈረንሳይ ዋና ከተማ ፓሪስ ሰኞ ማለዳ ላይ በጣም ግርግር ነበር። ሰዎች ወደ ቢሮአቸው ለመስራት እየሄዱ ሳለ በድንገት ሶስት ሰዎች ከሉቨር ሙዚየም ወጡ። ሶስቱ ሰዎች ያለፈውን ምሽት በሙዚየም ውስጥ አሳልፈዋል እና አሁን የሉቨር ሙዚየም ጠቃሚ ንብረት ይዘው ነበር የወጡት። በብርድ ልብስ ውስጥ ደብቀው በአቅራቢያው ወደሚገኝ የባቡር ጣቢያ ሄደው ጠዋት 2:45 ላይ በባቡሩ ይዘው ጠፍተዋል። እነዚህ ሰዎች ስዕል መስረቃቸው ዓለም ሁሉ አያውቅም ነበር። ቀላል ስዕል አይደለም። በዓለም ላይ በጣም ታዋቂ ስዕል የሞናሊዛ ስዕል። ዛሬ የዚህ ስዕል ዋጋ ወደ $1 ቢሊዮን ይጠጋል። ከዚህ በስተጀርባ ያለው ምክንያት ምንድነው? በሞናሊዛ ውስጥ የተደበቁ ሚስጥሮች ምንድናቸው? ይህ በዓለም ላይ በጣም ታዋቂ ስዕል ለምን ሆነ? በዛሬው ቪዲዮ ውስጥ ሞናሊዛን ሚስጥር እንረዳለን። ሞናሊዛ በ1503 ጣሊያናዊ አርቲስት ሊዮናርዶ ዳቪንቺ ነበር የተሳለችው። ይህ ሰው በጣም አስደናቂ ሰው ነበር። እሱ ሰዓሊ ብቻ ሳይሆን መሐንዲስ፣ ሳይንቲስት፣ ቀራጺ፣ አርክቴክት እና ቲዎሪስት ነበር። ስለ ስዕል፣ ካርቶግራፊ፣ አስትሮኖሚ፣ አናቶሚ፣ ቦታኒ፣ ሃይድሮሎጂ፣ ጂኦሎጂ፣ ኦፕቲክስ ወይም ፕላንቶሎጂ ጨምሮ ስለ ብዙ የትምህርት አይነቶች ዕውቀት ነበረው። አንድ ሙሉ ቪዲዮ በህይወቱ ላይ ሊሰራ ይችላል። ስለዚህ ስለሱ ብዙ ሳንናገር ወደ ሞናሊዛ እንሂድ። የዚህ አርቲስት በጣም ታዋቂ ስዕሉ የትኛው ነበር? ግን በስዕሉ ላይ ያለው ይቺ ሰው ማን ነበረች? ሰዎች በስዕሉ ላይ ስለ ሴትየዋ ማንነት ሁልጊዜ የማወቅ ጉጉት አላቸው። ስለዚህ መጀመሪያው መግለጥ በ1550 የሊዮናርዶ ዳቪንቺን የህይወት ታሪክ የጻፈው ጆርጂዮ ባሶሪ የተባለ ጣሊያናዊ አርቲስት እንደተናገረው በፍሎረንስ ፍራንቺስኮ ጆኮንዶ ከሚኖር የሐር ነጋዴ ሚስት ነበረች። ፍራንቺስኮ ይህንን የባለቤቱ ስዕል እንደሰጡ ያምን ነበር። ሁላችንም የምናውቀው የመጀመሪያ ስም ሞናሊዛ ከማዶና ሊዛ ከሚል የጣሊያንኛ ቃል የተገኘ ነው። በተለምዶ በጣሊያንኛ ማዶና የሚለው ቃል ማዳም ማለት ነው። ስለዚህ ማዶና ሊዛ ማለት እመቤት ሊዛ ማለት ነው። ማዶና የሚለው ቃል በኋላም ወደ ሞና አጠረ። ስለዚህ ሞናሊዛ ማለት ቤት ሊዛ ማለት ነው እና ከዛ ሞናሊዛ ስታገባ ሌላ ስም ወጣላት። እሱም ላጆኮንዳ። ከጋብቻዋ በኋላ ሊዛ ጆኮንዳ ሆነች። የሚገርመው በጣሊያንኛ ጆኮንዳ ማለት ልበ ብርሃን ወይም ደስተኛ ማለት ነው። ሞናሊዛ በፈገግታዋ በጣም ታዋቂ ነች። ስለዚህም ላጆኮንዳ የሚለው ስያሜ ያገኘችው ለዚያ ነው። በፈረንሳይ ጆኮንዶ የሚለው ቃል በጄ ተጽፏል። ስለዚህም ነው በፓሪስ ወደሚገኘው የሉቨር ሙዚየም ሄደ የሞናሊዛን ስዕል በፈረንሳይኛ ስትመለከት ላጆኮንዴ ተብሎ የሚታወቀው። ነገር ግን የሚያስደንቅ በ1550ዎቹ የባሶሪ ትረካዎች ትክክል ነው ብለው ሰዎች ለማመን ዝግጁ አልነበሩም። ይህች ሴት ሌላ ሰው ስለመሆኗ ብዙ ንድፈ ሐሳቦች ብቅ ማለት ጀመሩ። አንዳንድ ሰዎች የሊዮናርዶ ዳቪንቺ እናት ነች አሉ። አንዳንዶቹ ይህ ከጣሊያን መኳንንት የመጣች የንግስት ስዕል ነው ይላሉ። አንዳንድ ሰዎች በጣም የሚያስደስት ጽንሰ ሐሳብ በዚህ ስዕል ውስጥ ዳቪንቺ ራሱን ሳለ የስዕል የሴት አይደለም ይላሉ። ግን በእውነቱ የዳቪንቺ ራሱ ፎቶ ይህም ንድፈ ሐሳብ በአርቲስት ሊያ ሽዋርትዝ በ1987 ባወጣው መጣጥፍ አስተዋውቃለች። በሊዮናርዶ ዳቪንቺ ፊልም እና በሞናሊዛ ምስል መካከል ያለውን ተመሳሳይነትና ልዩነት ለማሳየት ዲጂታል መሳሪያዎችን ተጠቀመች። በዚህም ምክንያቱም ማንኛውም ሁለት ፊቶች እርስ በርሳቸው ላይ በማስቀመጥ ተመሳሳይ ሆነው ሊታዩ ይችላሉ። ግን ዛሬ እዚህ የተሳለችው ሴት በእርግጥ ሊዛ ጆኮንዶ እንደሆነች በእርግጠኝነት መናገር እንችላለን። በፍሎረንስ የሚኖረው አንድ ፕሮፌሰር ይህንን ለ25 ዓመታት አጥንቶ በ2004 ዓ.ም ይህንን እውነታ የሚያረጋግጥ ግልጽ ማስረጃ አግኝቷል። በተጨማሪም የዳቪንቺ ቤተሰብ ከፍራንቺስኮ ጆኮንዶ ቤተሰብ ጋር የሚጠብቅ ግንኙነት እንደነበራቸው አረጋግጧል። በተጨማሪም የሊዛ ጋብቻ መጋቢት 5 ቀን በ1495 ሊዛ በ16 ዓመቷ እና ፍራንቺስኮ 30 ዓመት አካባቢ በነበሩበት ጊዜ የሊዛ ጋብቻ እንደተመዘገበ መረጃ አግኝቷል። የሊዮናርዶ ዳቪንቺ አባትና የሊዛ አባት በደንብ የሚተዋወቁ ተገነዘበ እና ይህ ስዕል በሊዛ ባል ሳይሆን በሊዮናርዶ አባት የታዘዘ ሊሆን ይችላል። ፖላቲ ሞናሊዛ በተሳለች ጊዜ ሊዛ 24 ዓመቷ እንደሆነ ተናግራለች እና ይህም ለመሳል ሁለት ምክንያቶች ሊኖሩ ይችላሉ። የመጀመሪያው ምክንያት በ1503 ፍራንቺስኮ እና ሊዛ ቤታቸውን ሲገዙ ወይም ሁለተኛው ምክንያት በታህሳስ 1502 ሁለተኛ ልጃቸውን ሲወልዱ ነው። ሁለተኛው ምክንያት የበለጠ ሊሆን የሚችል ይመስላል። ምክንያቱም 3 ዓመት በፊት ማለትም በ1499 ሊዛ ሴት ልጇን አጥታለች። ይህን ስዕል በቅርበት ከተመለከቱ በሊዛ ጸጉር ላይ መሸፈኛ ታያለ። ብዙ ሰዎች የሐዘን መጋረጃ ይሉታል። በቤተሰቡ ውስጥ አንድ ሰው ሲሞት የሚለብሰው መጋረጃ ነው። አሁን እዚህ ላይ ነው አንድ ጥያቄ የሚነሳው። ዳቪንቺ ጣሊያናዊ ከሆነ ሞናሊዛ ጣሊያናዊ ከነበረች ታዲያ ይህ ስዕል ዛሬ በፈረንሳይ ለምን ተገኘ? በዚህ ጉዳይ ላይ ያለው ነገር በ1516 የፈረንሳዊ ንጉስ ፍራንሲስኮ ቀዳማዊ ሊዮናርዶ ዳቪንቺ በፈረንሳይ እንዲኖር ጋበዘው። እናም ዳቪንቺ ከጣሊያን ወደ ፈረንሳይ ተዛወረ እና ሞናሊዛን ከሱ ጋር ወሰደ። የታሪክ መዛግብት ስለዚህ ጉዳይ ግልጽ አይደሉም። ነገር ግን ዳቪንቺ እስካሁን ድረስ ስዕሉን አላጠናቀቀም ተብሎ ይታመናል። ስዕሉን ከጀመረ ከ15 ዓመታት በኋላ ይህ ስዕል ለማሻሻል የተሻለ ለማድረግ እየሞከረ አሁንም እየሰራ ነበር። ይህ በእንዲህ እንዳለ በ1519 ሊዮናርዶ ዳቪንቺ በፈረንሳይ ቤተ መንግስት በነበረበት ወቅት ከዚህ ዓለም በሞት ተለየ። ንጉሱም ይህንን ስዕል የንጉሳዊ የስዕል ስብስባቸው አካል አድርጎ አስቀምጦታል። ወደ 1550 ዓመታት
ገደማ በ1797 የፈረንሳይ አብዮት ሲከሰት ይህ ስዕል ከቤተ መንግስት ወጥቶ በሉቨር ሙዚየም ተሰጠ። የሚገርመው ነገር በ1911 ሞናሊዛ የዚህ ስርቆት ዋና አዘጋጅ ቪንሴንዞ ቹርጊያ ነበር። ይህ ስዕል ከሁለት ጓደኞቹ ጋር ሰረቀ። የጣሊያን ብሔርተኛ ነበር። ይህ ስዕል የፈረንሳይ አይደለም የጣሊያን ነው ብሎ ያምን ነበር። እናም ከሰረቁት በኋላ ወደ ጣሊያን ወሰዱት። በተለይም የስዕሉ ዋጋ በሚሊዮን የሚቆጠር ዶላር ስለነበረ እንዲህ አይነቱን ታዋቂ ስዕል መስረቅ አደገኛ ስራ ነበር። ስለዚህ በግልጽ ለማየት እንደሚቻለው ቪንቼንዞ ከዚህ ስርቆት በኋላ ደህንነቱ አልተሰማውም ነበር። ከዚያም በፊት ግን የዚህ ስዕል ልዩነቱን እንወቅ። ለምንድነው ልዩ የሆነው? በመጀመሪያ ደረጃ ሞናሊዛ በወረቀት በሸራ ወይም በጨርቅ አልተሳለችም። ይልቁንም በፖፕላር እንጨት ላይ ተስሏል። በዚያን ጊዜ ጣሊያን ሰዓሊዎች ተወዳጅ እንጨት ነበር። በሁለተኛ ደረጃ ይህ ስዕል ትልቅ አይደለም። ይህ ስዕል 77 ሴንቲሜትር በ53 ሴንቲሜትር ብቻ ነው። ግን አሁን በሱ በጣም ልዩ ተብሎ ይታሰባል። ምክንያቱም በዚያ ጊዜ በጣሊያን የመጀመሪያው የግማሽ ርዝመት ቁመት ስዕል ነው። በዛሬ ፎቶግራፍ ውስጥ እንደዚህ አይነቶች በጣም የተለመዱ ናቸው። ነገር ግን በዚያን ዘመን ማንም ሰው እንደዚህ አይነት ስዕሎችን አይሰራም። የዚህን ስዕል አጠቃላይ የቀለም ደረጃ ከተመለከቱ ብዙ ቡናማና ቢጫ ጥላዎች ይታያል። በጣም አሰልቺ የሆነ ስዕል ይመስላል። ብዙ ቢጫ ቀለም ያለው በመሆኑ በአንድ ወቅት አንድ ፕሮፌሰር ሊዛ የኮሌስትሮል በሽተኛ መሆኗን አውጇል። ግን ከዚህ ጀርባ ሁለት ምክንያቶች አሉ። በመጀመሪያ በዚህ ስዕል ላይ የባርኒሽ አለ በእንጨት ላይ ስለተቀባ በዚህ ስዕል ላይ ምንም አይነት እርጥበት ምክንያት በመበላሸት እንዳይኖር እርጥበትን ለመከላከል አስፈላጊ ነው እና በሁለተኛ ደረጃ በጊዜ ሂደት መጽዳት ነበር። በመጀመሪያ ይህ ቀለም ሲቀባ የበለጠ ደማቅ ቀለም ያለው ነበር። አንዳንድ ሰዎች ይህን ስዕል በመጀመሪያ እንዴት እንደሚመስል ለማየት እንደገና ለመስራት ሞክረዋል። በዚህ ስዕል ውስጥ ዳቪንቺ ስፋማቶ ተብሎ የሚጠራውን ስዕል ውስጥ የመቀላቀል ዘዴ ልዩ የሆነ መንገድ ተጠቅሟል። በዚህ ስዕል ላይ የሚታዩ የመሬት ገጽታ ነው። በጣሊያን ውስጥ አርኖ ሸለቆ ነው። በስተጀርባና በሞናሊዛ መካከል ምንም ግልጽ ድንበሮች ወይም ዝርዝሮች የሉም። በአንዳንድ ቦታዎች ሞናሊዛ ጸጉር ከገጽታ ጋር ተደባልቋል። ንድፎችን ማደብዘዝና ቀለሞችን መቀላቀል የስፋማቶ ዘዴ ነው። ከሞናሊዛ ሚስጥራዊ ፈገግታ በስተጀርባ ያለው ሚስጥር ይህ ነው። ሞናሊዛ ፈገግታ በጥንቃቄ ተመልከት። ይህን ፈገግታ ባየህ መጠን የፊት ይበልጥ አሳቢ ይሆናል። የሞናሊዛን አይን ደግሞ ስንመለከት በድንገት የሊዛ የበለጠ ፈገግታ ታያለ። የስዕሉን ማንኛውንም ክፍል ከተመለከት ከጀርባ ሞናሊዛ ግንባር ወይም አይኖቿ ውጤቱን ያያሉ። በፈገግታ ላይ ሳተኩር የሊዛ ፊት የበለጠ ፈገግታ ይጨምራል። ዳቪንቺን ፈገግታ ፍጹም ለማድረግ ብዙ ጊዜ አሳልፏል። በፍሎረንስ በሚገኝ ሆስፒታል ውስጥ ብዙ ምሽቶችን አሳልፏል። እሱም ሄዶ የቆዳ አካላትን አስወግዷል። የፊት ጡንቻዎችንና ነርቮችንና ፈገግታ ለመፍጠር እንዴት እንደሚሰሩ ለማጥናት ፈልጎ ነበር። በመጽሐፍ ላይ ከንፈሮችን የሚያንቀሳቅሱ ጡንቻዎችን ከማንኛውም እንስሳት ይልቅ በሰው ውስጥ ይበዛሉ ሲል ጽፏል። እዚህ ያሉት ጡንቻዎች ጥቃቅንና ብዙ ስለሆኑ የከንፈሮቹ ጡንቻዎች መበታተን ለሱ በጣም አስቸጋሪ ነበር። በዚህ ሙከራ ወቅት ዳቪንቺ ፈረሶችን አጥንቷል። የሰው አነጋገር ከፈረሶች ጋር አነጻጽሮታል። በማስታወሻዎቹ ውስጥ የፈረስን አፍንጫ የሚያነሳው ጡንቻ ከዚህ በሰው ውስጥ ካለው ጋር ተመሳሳይ መሆኑን በማስተዋል ጽፏል። በጭንቅ በታሪክ ውስጥ ማንኛውም አርቲስት የፈረስን የሰውን ፊት ነቅሎ እነዚህን ሙከራዎች አድርጓል። በሞናሊዛ ፈገግታ ላይ ያለው አባዜ እዚህ አላበቃም። ከዚህ በኋላ በኦፕቲክስ ላይ ምርምር ተደርጓል። የብርሃን ጨረሮች በአይናችን ላይ ወደ አንድ ነጥብ እንደማይሄዱ ደርሶበታል። ይልቁንም በጠቅላላው ሬቲና ላይ ተዘርግተዋል። ፎቢያ በመባል የሚታወቀው የሬቲና ማዕከል በጣም ጥሩ የሆኑትን ዝርዝሮች ለማየት ይረዳል። በሌላ በኩል የቀረው ሬቲና ጥላዎችንና ጥቁርና ነጭ ምስሎችን የበለጠ ያነሳሉ። ይህንን እወቅ ተጠቅሞ ሞናሊዛ በዳርቻው እይታ ውስጥ ስታዩ እንኳን ልክ በዚህ መንገድ እየተመለከቷት ከሆነና ሞናሊዛ በሌላ በኩል ብትገኝ ለሞናሊዛ ትኩረት ባትሰጥም እንኳን የፈገግታዋ ውጤት አሁንም እንዳለ በጥላዋ ላይ አተኩሯል። ፈገግታዋን በቅርበት ስትመለከት ማዕከላዊ መስመር ጠፍጣፋ መስመር መሆኑን ትገነዘባለህ። ለዚያም ነው ፈገግታዋን ስትመለከት ምንም አይነት ፈገግታ የምትል የማይመስለው። ግን በሌላ በኩል ስፋማቶ ቴክኒኮችን በመጠቀም የተፈጠሩት ጥላዎች እነዚህ አይነት ተጽዕኖ አላቸው። ወደ ሌላ ቦታ ሲመለከቱ የእይታ ፈገግታና ጥላዎች ይንጸባረቃሉ እና ከዚያ ሊዛ ፈገግ እንዳለች ይሰማሃል። ሞናሊዛ አንድ ስዕል ሳይሆን ሁለት ስዕል እንደሆነች ብነግራችሁ ምን ይመስላችኋል? ይህ የሴራ ንድፈ ሐሳብ ሳይሆን እውነት ነው። ሞናሊዛ ስዕል እንደምናውቀው ተመሳሳይ ስዕል በተመሳሳይ ጊዜ ተፈጠረ። የዚህ ሁለተኛዋ ሞናሊዛ ታሪክ በ1504 የጀመረው ራፋኤል የሚባል ሌላ ታዋቂ አርቲስት እስክርቢቶና ቀለምን በመጠቀም ረቂቅ ንድፍ በሰራ ጊዜ ነው። ይህ ንድፍ የመሰለ ነገር ይመስላል እና በሉቨር ውስጥ ካለው ሞናሊዛ ጋር ካነጻጸሩት ትልቅ ልዩነት ማሳየት ይችላል። በዚህ ራፋኤል ንድፍ ውስጥ ከሞናሊዛ ጀርባ ሁለት አምዶች ማየት ይችላሉ። እነዚህ ላይ ተመራማሪዎች ራፋኤል በሞናሊዛ ስዕል ላይ ተመርኩዞ ስዕሉን መስራት አለበት ብለው ያምኑ ነበር። ነገር ግን ይህ ጽንሰ ሐሳብ በ1993 በአንድ ጀርመናዊ የጥበብ ታሪክ ምሁር ውድቅ ተደረገ እና ቀደም ብሎ የገለጽኩት ሞናሊዛ ማንነት ለ25 ዓመታት ሲመረምር የቆዩት ፕሮፌሰር ፓላቲ ራፋኤል በፍሎረንስ የሚገኘው የጆኮንዶ ቤተሰብ ፊት ለፊት እንደሚኖር
አረጋግጧል። ታዲያ ይህ ማለት ራፋኤል ኦሪጂናል ስዕልን በአንድ ርዕስ ጉዳይ ላይ ሰርቶ እንዴት ሴት በተመሳሳይ አቀማመጥ ሰራ ማለት ነው? ይህ በጣም የማይታመን ይመስላል። የዚህ ጥያቄ ሌላ መልስ ራፋኤል ይህንን ስዕል እንዲሰራ ያነሳሳው ሌላ የሞናሊዛ ስዕል መኖሩ ሊሆን ይችላል እና ይህ ሁለተኛው የሞናሊዛ ስዕል በ1914 ለዓለም ተገለጠ። በለንደን አቅራቢያ የሚኖር አንድ ልብ ወለድ ደራሲ ጆን አርኤር አዲስ የሞናሊዛ እትም ነበረው። ይህ አዲሱ ሞናሊዛ ስዕል ራፋኤል ስዕሉን የሰራበት ተመሳሳይ ስዕል ሁለተኛው ሞናሊዛ በሉበር ካለው 3.5 ኢንች ይረዝማል እና በ5 ኢንች ትሰፋለች። እነዚህ ሁለት ስዕሎች ካነጻጸሩ 3 ነገሮች ታስተውላላችሁ። በመጀመሪያ በዚህ አዲስ ሞናሊዛ ስዕል ውስጥ ያለችው ሴት በጣም ትንሽ ትመስላለች። በሁለተኛ ደረጃ በዚህ አዲስ ስዕል ላይ ያለው ጭንቅላት ትንሽ ወደፊት ዘንበል ይላል። ሶስተኛው የዚህ አዲስ ሞናሊዛ አገላለጾች በጣም ቀጥተኛና ግልጽ ናቸው። የሉበር ውስጥ በሞናሊዛ ውስጥ ስላለው ፈገግታ ምንም ሚስጥራዊ ነገር የለም። ከኋላ ያሉት ሁለት አምዶች በራፋኤል ስዕል ላይ የሚታዩ ናቸው። በእነዚህ ምክንያቶች አዲስ ንድፍ ሐሳብ በባለሙያዎች ተፈጠረ። ያ ሊዮናርዶ ዳቪንቺ በሁለት ሞናሊዛ ላይ እየሰራ ነበር። ሊዮናርዶ ዳቪንቺ ሁለቱንም ሞናሊዛ ሳል፣ ነገር ግን በኋላ የተገኘው ኤስሊ ውርዝ ሞናሊዛ የዳቪንቺ ስዕል የመጀመሪያ ስሪት ነች። ያኔ ባሰራረው እየሞከረ ነበር እና በዚህ ስዕል ውስጥ ያለው ሞናሊዛ ከሌላኛዋ ሞናሊዛ ያነሰ የሚመስለው ለዚህ ነው። የጽንሰ ሐሳብ እስከዛሬ ድረስ የክርክር ርዕስ ሆኖ ቆይቷል። እንደ አውሮፓውያን አቆጣጠር በ2010 የሞናሊዛ ፋውንዴሽን ከጀርባው ያለውን ሚስጥር ለማወቅ በኤስሊ ወርዝ ሞናሊዛ ላይ ምርመራ ጀመረ እና ሌላ ንድፍ ሐሳብ ይዘው መጡ። የዚህ አዲሷ ሞናሊዛ ፊትና እጆች በእርግጥ በዳቪንቺ የተሳሉ ናቸው አሉ። ዳሩ ግን በሌላ አርቲስት የተሳለ ነው። ምናልባት በሊዮናርዶ ወርክሾፕ ውስጥ የሚሰራ አንድ ሰው ይህንን ስዕል ጨርሷል። እነዚህ ሁለት ንድፍ ሐሳቦች ተራ ንድፍ ሐሳቦች ሆነው ይቆያሉ፣ ምክንያቱም በሁለቱም በኩል ጠንካራ ማስረጃ ስላልተገኘ። ወደ ዋናዋ ሞናሊዛ ስርቆት ስንመለስ የዚህ ስርቆት ዋና አዘጋጅ ቪንሴንዞ ፔሩጂያ የሉበር ሙዚየም ሰራተኛ እንደነበር ታወቀ። አንድ ቀን በሙዚየም ውስጥ በአንድ ጥግ ተደብቆ አደረ እና ከዚያ በኋላ በማግስቱ ጠዋት ስዕሉን ይዞ ወጣ። ሊዮናርዶ ዳቪንቺ ጣሊያናዊ በመሆኑ ይህ ስዕል በጣሊያን ሙዚየም ውስጥ መሆን አለበት ብሎ ያምን ነበር። የስርቆቱ ዜና ሲሰራጭ የዓለም ዋና ዋና ዜናዎች ተሰራል። ሌባውም ለመፈለግ ብዙ ምርመራዎች ወደ ሥራ ገብተዋል፣ ግን ማንም ሊያገኘው አልቻለም። ለ2 ዓመታት ፔሩጊያ ይህንን ስዕል በቤቱ ውስጥ ደብቆ አስቀመጠው። ዓለም ሁሉ እየፈለገው ስለነበር ምንም ሊሰራበት እንደሚችል አሰበ። በመጨረሻም ትዕግስት አጥቶ ስዕሉን አውጥቶ ለመሸጥ ሞከረ። ይህንን ስዕል በፍሎረንስ ጆቫኒ ፖጊ ለሚገኝ የሥነ ጥበብ ነጋዴ ለመሸጥ ሞከረ። ጆቫኒ በመጠራጠር የተሰረቀውን ስዕል መሆኑን ለማረጋገጥ በስዕሉ ላይ ያለውን ማህተም አየ። በዓለም ላይ በጣም የሚፈለግ ዕቃ ይሸጥ ነበር። በዚህ ምክንያት ቪንቼንዞ ተይዞ የ6 ወር እስራት ተፈረደበት። ስዕሉ ወደ ሉበር ሙዚየም ተልኳል እና ጥር 4 ቀን በ1914 ተሰቅሏል። ዛሬ ይህ ስዕል እዚያ ይታያል። ጥይት መከላከያ መስታወት በስተጀርባ በጥብቅ የአየር ንብረት ቁጥጥር ሁኔታዎች ውስጥ እርጥበት 50 የሙቀት መጠኑ 18 ዲግሪ ሴንቲግሬድ እስከ 21 ዲግሪ ሴንቲግሬድ ይጠበቃል። ምናልባት በዚህ ታሪክ ውስጥ በጣም የሚያስደስት ክፍል ሞናሊዛ ተወዳጅነት መጨመር የጀመረው ከዚህ ስርቆት በኋላ ብቻ ነው እና በዓለም ቁጥር 1 ታዋቂ ስዕል ሆነ። ትክክል ነው። ከስርቆቱ በፊት ሞናሊዛ በጣም ታዋቂ አልነበረችም። በስነ ጥበብ ላይ ፍላጎት ያላቸው ሰዎች ስለ ሞናሊዛ ያውቁ ነበር፣ ነገር ግን የተለመዱ ሰዎች ስለ ሞናሊዛ አያውቁም ነበር። ስለዚህ ወደ ሉበር ሙዚየም ሄደው የሞናሊዛን ስዕል ካየ፣ በዙሪያው ብዙ ሰዎች ካየ ለዚህ ተወዳጅነት ቪንቼንዞ ልትወቅስ ትችላለህ። ይህ ቪዲዮ ከወደዳችሁት ቪዲዮውን ላይክ እና ሰብስክራይብ ያድርጉ። በጣም አመሰግናለሁ።